በዓለማችን ላይ ብዙ እድለኛ ያልሆኑ ሰዎች እድል ከነሱ ጋር ያልሆኑ ሰዎችን ተመልክተን እናውቅ ይሆናል። ነገር ግን እንደ አትሌቲኮ ደ ማድሪድ እግር ኳስ ክለብ ይልቁንም ደግሞ እንደ ዲየጎ ሲሞኒ ያለ እድለቢስ አሰልጣኝ አለ ለማለት ይቸግራል። በአውሮፓ ቻምፒዮንስ ሊግ በተደጋጋሚ እድሉን ያጣ እንዲሁም ደግሞ ውጤት ከእርሱ ጋር ሳይሆንለት የቀረ ቡድን አትሌቲኮ ደ ማድሪድ እና የክለቡም አሰልጣኝ ዲየጎ ሲሞኒ ናቸው። ትላንትናም በአውሮፓ ቻምፒዮንስ ሊግ በተከናወነውና 120 ደቂቃዎችን በፈጀው የመልስ ጨዋታ አትሌቲኮ ደ ማድሪድ በቫር ውሳኔ ምክንያት ከውድድሩ ሊሰናበት ችሏል። የዚህ ጨዋታ በተለይም የቫሩ ውሳኔ ምን አይነት ነበር? አጠቃላይ ከፍጹም ቅጣት ምቶቹና ከጨዋታው ጋር ተያይዞ የሚነሱ ሀሳቦችን የምንመለከት ይሆናል። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። እንግዲህ የአውሮፓ ቻምፒዮንስ ሊግ ተጠባቂ ጨዋታዎች የማድሪድ ደርቢ ሲከናወን ሪያል ማድሪድ እና አትሌቲኮ ደ ማድሪድ ትላንትናም እንደዚሁ ጨዋታቸውን አድርገው ነበር። የመጀመሪያው ጨዋታ በሪያል ማድሪድ 2-1 አሸናፊነት ነበር የተጠናቀቀው። እናም ሁለተኛው ጨዋታ ደግሞ ሲከናወን ትላንትና በጣም በጉት የሚጠበቁ ጉዳዮች ነበሩ። በተለይ ውጤቱን ወደ ራሳቸው ከማምጣት አንጻር አትሌቲኮ ደ ማድሪዶች እንዴት ያለ ውጤታማ ስራ ሊሰሩ ይችላሉ የሚለው ሲጠበቅ የነበረው ጉዳይ ነበር። በጣም በሚገርም ሁኔታ በ27ኛው ሰከንድ ገና 1 ደቂቃ እንኳን ሳይሞላ ነበር ኮነር ጋላገር የቀድሞ የቼልሲ ተጫዋች ለአትሌቲዎች ግብ ማስቆጠር የቻለው። እናም በዚህም 1-0 መምራት ችሎ ነበር። እንግዲህ ተጫዋቹ የራሱን ታሪክ ማስመዝገብ የቻለም ተጫዋች ሆኗል። በተለይም በአውሮፓ ቻምፒዮንስ ሊጉ በጥቂት ሰከንዶች ውስጥ ወይም ደግሞ በጊዜ ግብ ማስቆጠር የቻለ የመጀመሪያው እንግሊዛዊ ተጫዋች መሆን ችሏል። ከዛ በኋላ በነበረው የጨዋታ ክፍለ ጊዜ አብዛኞቹን ደቂቃዎች አትሌቲኮ ደ ማድሪድ ኳሱን ለመቆጣጠር የሞከረባቸው እንዲሁም ደግሞ የግብ ሙከራዎችን በተደጋጋሚ ለማድረግ አትሌቲኮዎች ጥረት ሲያደርጉ የነበሩባቸውን ሂደቶች ተመልክተናል። በጨዋታው ላይ 1.42 ኤክስፔክትድ ጎል ነበራቸው። 17 ሙከራዎችን ሞክረው እንዲሁ ደግሞ 8 ኢላማቸውን የጠበቁ ኳሶችን መሞከር ችሏል። በአንጻሩ ደግሞ ሪያል ማድሪዶች 1.15 ኤክስፔክትድ ጎል ሲያስመዘግቡ 10 ሙከራ ሞክረው ከ10ሩ 3ቱ ነበር ኢላማውን የጠበቀው። በጨዋታው በብዙ ሜትሪክሶች አትሌቲኮ ደ ማድሪድ የተሻለው ቡድን ነው ሊባል ይችላል። ቲባውት ኮርቷ ያወጣቸው ኳሶች እንዲሁ ደግሞ ብሎክ የተደረጉ ኳሶችንም ጭምር ተመልክተናል። መደበኛው 90 ደቂቃ ላይ ግን ጨዋታው ሊጠናቀቅ አልቻለም ነበር። በተለይ በጨዋታው 70ኛው ደቂቃ ላይ የፍጹም ቅጣት ምት አግኝተው ነበረ ሪያል ማድሪዶች። ኬሊያን ኢምባፔ ላይ በተሰራው ጥፋት ምክንያት ቪኒ ጁኒዮር የፍጹም ቅጣት ምት ማስቆጠር የሚችልበት እድል ነበረ፣ ግን ቪኒ የፍጹም ቅጣት ምቱን ሊጠቀምበት አልቻለም። ወደ ሰማይ ነው ኳሷን ይላካት እና እንደውም በእግር ኳስ ኬሪየሩ የፍጹም ቅጣት ምት ያመከነበት የመጀመሪያው ጊዜ ነበር ሊባል ይችላል። እናም ደግሞ የቪኒ ጁኒዮር ያንን የፍጹም ቅጣት ምት ማምከን ተከትሎ ጨዋታው ወደ ተጨማሪ ኤክስትራ ደቂቃዎች ሊያመራ ችሎ ነበረ። በጨዋታው ላይ እንደተመለከትነው ተደጋጋሚ ግጭቶች የነበሩበት ጨዋታ ስለነበረ ተጫዋቾች ሲጎዱ እንደነበር ተመልክተናል። በአትሌቲኮ ደ ማድሪድም በኩል የተጫዋቾች ጉዳቶችን ጭምር አይተን ነበር። በኋላ በጨዋታው ላይ በ120 ደቂቃዎች 1 ግብ ብቻ ስለሆነ የተቆጠረውና በአግሪጌት 2-2 ስለሆነ ጨዋታው የተጠናቀቀው ምናልባት ከዚህ በፊት በነበረው ቢሆን ከሜዳ ውጭ ብዙ ባገባ በሚለው ሕግ አትሌቲኮ ደ ማድሪድ ማለፍ ይችል ነበር። ግን ያ አሁን ደግሞ ሕጉ ስለተቀየረ አግሪጌቱ 2-2 ሆነና ወደ መለያ ምቶች ጨዋታው ሊያመራ ችሏል ማለት ነው። እንግዲህ በመለያ ምቶች ላይ ሪያል ማድሪድ ምን አይነት አቅም እንዳለው ይታወቃል። ሲጀመርም ሪያል ማድሪዶች በውድድር ዓመቱ ጥሩ ጊዜና አያሳልፉ እንጂ በቻምፒዮንስ ሊጉ። ነገር ግን ሉካ ሞድሪች አንድ ነገር ሲናገር ተደምጦ ነበር። እኛ ሙኒክ ላይ እንደምንገኝ እርግጠኛ ነኝ ሲል ነበር የተናገረው። ሪያል ማድሪድ በአውቶማቲክ ሁኔታ ከ1-8 ወጥቶ አላጠናቀቀም። ስለዚህ ተጨማሪ 2 የደርሶ መልስ ጨዋታዎችን ማድረግ ነበረበት። የተገናኘው ደግሞ ከማንቸስተር ሲቲ ጋር ነበር። ማንቸስተር ሲቲን አሸንፎ ቀጣዩን ዙር ተቀላቀለ። አትሌቲኮን ገጠመ። ትላንትናም በነበረውና በባለፈውም ሳምንት በነበረው የደርሶ መልስ ጨዋታ እንግዲህ ሪያል ማድሪድ ሊያሸንፍ ችሏል ማለት ነው። ሪያል ማድሪድ ለተከታታይ 5ኛ ጊዜ ነው ከአትሌቲኮ ደ ማድሪድ ጋር መጫወት የቻለው።
የ2014 እና የ2016 ፍጻሜዎች ጨምሮ የግማሽ ፍጻሜ የሩብ ፍጻሜ ጨዋታዎች ላይ ሁለቱ ቡድኖች ተገናኝተው ነበር። እንግዲህ ሪያል ማድሪድ ለአምስተኛ ተከታታይ ጊዜ ነው ይህንን ማሸነፍ የቻሉ። ቅድም መግቢያ ላይ እንደነገርኳችሁ ይሄ ቡድን እድለቢስ የሆነ ቡድን ነው ማለት በተደጋጋሚ ጊዜ ከሪያል ማድሪድ ጋር ይገናኛል። ነገር ግን ደግሞ ሪያል ማድሪድን ማሸነፍ የቻለ ቡድን አይደለም። በመጨረሻዎቹ ደቂቃዎች እንኳን ሳይቀር ቡድኑ እንዴት ዋጋ እየከፈለ ሲሸነፍ የነበረባቸው ጨዋታዎች የቅርብ ዓመታት ትውስታዎቻችን ናቸው። ስለዚህ አትሌቲኮ ደ ማድሪድ ሁልጊዜም ቢሆን በስነ ልቦና ረገድ ከሪያል ማድሪድ አንሶ ወይም ደግሞ ከሪያል ማድሪድ ዝቅ ብሎ የሚገኝ ቡድን ነው የሚሉ በጣም ብዙ ነገሮች ሲነሱ የነበረባቸው ጊዜያቶች ነበሩ እና አሁንም በተደጋጋሚ እንዲህ ያለውን ነገር ነው እየተመለከትን ያለነው። ምናልባት እንደ ገለልተኛ የእግር ኳስ ተመልካች ወይም ደግሞ እንደ ገለልተኛ እግር ኳስን እንደሚመለከት ሰው ሁለቱ ክለቦች ሲገናኙ ምን አይነት የጨዋታ ፉክክር ሊያሳዩ እንደሚችል ይታወቃል። ግን ደግሞ አትሌቲኮ ደ ማድሪድ በጣም ጥሩ የሚባል እግር ኳስ የሚጫወት በየጊዜው ከዋክብትን የሚያፈራ በጣም ጥሩ ጥሩ ተጫዋቾች ያሉት ቡድን ስለሆነ ዲያጎ ሲሞኒም ደግሞ ለሰሩት የእግር ኳስ ጥሩ የሚባል ስብስብ እና ደግሞ በየጊዜውም ለሚያሳዩት ነገር ቡድናቸው በአውሮፓ ቻምፒየንስ ሊግ ውጤት ቢቀናው ሪያል ማድሪድን ቢያሸንፍ የሚገባው ቡድን እንደሆነ እንናገራለን። 2016 ላይ በሚላን ፍጻሜ ላይ ሲገናኙ ሪያል ማድሪድ በሰሪሆ ራሞስ ጎል ይመራ ነበር። 79ኛው ደቂቃ ላይ ካራስኮ አስቆጥሮ ጨዋታው 1-1 ሆኖ ነበር። ግን ደግሞ በዛ ጨዋታ ላይ የነበሩት የመለያ ምቶች የአትሌቲን ቅስም የሰበሩ ነበሩ። በዛ ጨዋታ ላይ ሉካስ ቫስኬዝ የፍጹም ቅጣት ምት የመለያ ምቱን ሲያስቆጥር ተመልክተናል። እንደነ አንቷን ግሪዝማን ያሉ ተጫዋቾች የፍጹም ቅጣት ምቶቹን ሲያስቆጥሩ የተመለከትናቸው ተጫዋቾች ነበሩ። ሪያል ማድሪዶች ፐርፌክት የፍጹም ቅጣት ምቶችን ቢመቱም ነገር ግን በአትሌቲዎች በኩል ደግሞ የነበረው የፍጹም ቅጣት ምት ሲመቱ የነበረበት አኩሬሲ ትክክል ስላልነበር በጨዋታው ላይ ተሸንፈው ያንን የመሰለ እድል ሳይጠቀሙበት ቀርቷል። እንግዲህ የ2016ቱን ጨዋታ ካስታወስን ሁለቱም 3-3 የፍጹም የመለያ ምቶችን ሲመቱ በአግባቡ ነበረ መተው ማስቆጠር የቻሉ የነበሩት እና እንደውም ሰርሂዮ ራሞስ አራተኛዋን የመለያ ምት በጣም በጥሩ ሁኔታ አስቆጠረ። ከዛ በኋላ ዩዋን ፍራን ነው አራተኛዋን የመለያ ምት ሲመታ የግቡ ቋሚ የመለሰበት እና እድለኛ አልነበሩም። በዛ ጨዋታ ላይ በጥሩ መንገድ ፍጹም ቅጣት ምቱን መቶት ነበር፣ ግን ያንን ሊጠቀሙበት አልቻለም። በኋላ ክርስቲያኖ ሮናልዶ የመጨረሻዋን የመለያ ምት አስቆጥሮ ሪያል ማድሪድ እንግዲህ ላኡንዴሲማ 2016 በቻምፒዮንስ ሊጉ ክብር የነገሰበት ምሽት ሆኗል። ዲየጎ ሲሞኒ እና ተጫዋቾቻቸው አንገት የደፉበት ያቀረቀሩበት ጨዋታ ነበር። አሁን ደግሞ በድጋሚ ትላንትናም በመለያ ምቶች ላይ ይህንን አይነት ነገር ተመልክተናል እና ለአትሌቲኮ ደ ማድሪዶች ምን አይነት ቅስም ሰባሪ ምሽት እንደነበረ ማስታወስ ይቻላል። እንግዲህ የመለያ ምቶቹ ላይ ምንድን ነው የተፈጠረው የሚለውን ስንመለከት የመጀመሪያዎቹ የመለያ ምቶች ሲመቱ በጥሩ መንገድ ነበር። ለምሳሌ ኬሊያን ኤምባፔ፣ ጁድ ቤሊንግሃም የፍጹም ቅጣት ምቶቹን በጥሩ መንገድ ነበር ለማስቆጠር ጥረት ያደረጉት። በአትሌቲኮ ደ ማድሪድን በኩል አሌክዛንደር ሶሮልስ እንዲሁ ደግሞ ሁሊያን አልቫሬዝ የፍጹም ቅጣት ምቶቹን በጥሩ መንገድ ተጠቅመውባቸዋል። ግን ትልቁ ችግር የሆነው ሁሊያን አልቫሬዝ የዓለም ዋንጫ አሸናፊው የቀድሞው የማንቸስተር ሲቲ ተጫዋች የፍጹም የመለያ ምቱን ሲመታው ያስቆጥር እንጂ በቪኤአር ደግሞ መታየት ነበረበት። ምክንያቱም ኳሱን በሁለቱም እግሮቹ ነው የነካው የሚል መከራከሪያ ስለነበር ኳሱን የመለያ ምቱ በድጋሚ በቪኤአር እንዲታይ ተደርጎ ነበር። የመለያ ምቱን ሲመታውም ጭምር ተንሸራቷል። ያመኑን ተከትሎ በድጋሚ እንዲታይ የተደረገው በዚህ ምክንያት ነበረ። ሲሞን ማርሲኒያክ የመለያ ምቱን ካስቆሙ በኋላ የቪኤአር ውሳኔ ሲጠበቅ ነበር። ያ ከሆነ በኋላ እንግዲህ ለሪያል ማድሪድ ለአትሌቲኮ ደ ማድሪድ በጣም ፔንፉል የሆነው የሚያመው የቫር ውሳኔ ከተወሰነ በኋላ አልቫሬዝ ኳሷን 2 ጊዜ ነክቷታል በሚል በቪአር እንግዲህ ኳሱ ተሽሯል ማለት ነው። ኢቨን ቲኤንቲ ስፖርት በተለይም ደግሞ የቀረጸው ቀረጻ ነበረ የፍጹም ቅጣት ምቱ ከመመታቱ በፊት ኳሷን 2 ጊዜ ነካበት በተባለው አጋጣሚ ቲኤንቲ ስፖርት ከሌላ አቅጣጫ የቀረጸውን ምስል እንደውም አጋርቶ ነበርና እንግዲህ እሱም የሜዳ ላይ መውደቁ ጉዳይ ከዛ ደግሞ ኳሷን 2 ጊዜ ነክቷል የሚባለው ነገር ከተረጋገጠ በኋላ እንግዲህ
የመለያ ምቱ እንዳልተቆጠረና እንደተሳተ መለያ ምት ተደርጎ ሊቆጠር ችሏል ማለት ነው። ይሄ ለዚህ ቡድን ደጋፊዎች ለአትሌቲ ደጋፊዎች በጣም መጥፎ ስሜትን የሚሰጥ ነበር። እንግዲህ ፌዲ ቫልቬርዴ ከእለቱ ዳኛ ሲሞን ማርሲኒያክ ጋር ሲነጋገር ተመልክተናል። ምናልባት ከኋላ ባለው አንግል ላይ ስትመለከቱት የመለያ ምቱ በሁለት ጊዜ ነው የተነካው የሚለውን ነገር ለመረዳት ትንሽ ሊያስቸግር ይችላል። ግን ዙም ማድረግ ከዛ ደግሞ የተለያዩ ምስሎችን መመልከት ለነገሩ የተሻለ ምስል ሊሰጥ ይችላል እና በኋላ ሲሞን ማርሲኒያክ የጨዋታው ዳኛ ሁለት ጣታቸውን ከፍ አድርገው የመለያ ምቱ እንዳልጸደቀ ተናግረዋል ማለት ነው። እንግዲህ ከዛ በኋላ ፌዲ ቫልቬርዴ የመለያ ምቱን መቶ ማስቆጠር ችሏል። ይህ የመለያ ምት መቆጠሩ ደግሞ ለሪያል ማድሪድ ደጋፊዎች በጣም ትልቅ ደስታን የሰጠ ነበረ። እንደገና አትሌቲዎች ያንሰራሩበት ወደ ጨዋታው መንገድ ወደ ጨዋታው ትራክ የተመለሱበት አጋጣሚ ተፈጥሮ ነበር። በዚህ የጨዋታ መርሃ ግብር ላይ በተለይም ጥሩ የመለያ ምት መቶ ለማስቆጠር እድል ከነበራቸው ተጫዋቾች መካከል አንደኛው ሉካስ ቫስኬስ ነበር። ግን ሉካስ ቫስኬስ ደግሞ የመለያ ምቱን ሊጠቀምበት አልቻለም። ግብ ጠባቂው ያን ኦብላክ የመለያ ምቱን አዳነበት። ነገር ግን ይህንን አድቫንቴጅ ደግሞ ሊጠቀሙበት አልቻሉም። የቀድሞው የሪያል ማድሪድ ተጫዋች የነበረው ማርከስ ሊዮሬንቴ የመለያ ምቱን አምክኖታል ማለት ነው። ያ መሆኑን ተከትሎ ሪያል ማድሪዶች እድላቸውን በአንድ የተሻለ ከፍ ማድረግ ችሏል። እንግዲህ ማርከስ ሊዮሬንቴ በተለይም ለሪያል ማድሪድ ተጫውቶ ያሳለፈባቸው ዓመታት ነበሩ። ከ19 ዓመት በታች ቡድኑ ጀምሮ በዛ ቡድን ተጫውቶ ማሳለፍ ችሏል። በሪያል ማድሪድ ካስቴያ እንዲሁም በሪያል ማድሪድ የዋናው ቡድን ጭምር ተጫውቶ እስከ 2018-19 የውድድር ዘመን ቆይታ አድርገው ነበር። በኋላ ነው ከ2019-20 በኋላ አትሌቲን የተቀላቀለውና ይህ የ30 ዓመቱ ተጫዋች እንግዲህ ትላንትና እድለኛ አልነበረም። የመለያ ምቱን ሳይጠቀምበት ቀርቷል። በመጨረሻም አንቶኒዮ ሩዲገር የመለያ ምቱን ከመታ በኋላ ጨዋታው በሪያል ማድሪድ የመለያ ምቶች 4-2 አሸናፊነት ሊጠናቀቅ ችሏል ማለት ነው። እንግዲህ ጨዋታው ከተጠናቀቀ በኋላ በተለይም ቲባው ኮርቷ አልቫሬስ ኳሷን 2 ጊዜ እንደነካት ተሰምቶኝ ነበር የሚል አስተያየቱን ሰጥቷል። እናም ለዛም ነው ለዕለቱ ዳኛ ይህን ነገር ያሳወቅኩት የሚል አስተያየት ሰጥቷል። እናም ይህን ነገር መመልከት በራሱ ቀላል ነገር አይደለም፣ ይሄ ለነሱ በጣም መጥፎ እድል ነው የሚል አስተያየት ሰጥቷል። እንግዲህ ለአትሌቲኮ ደ ማድሪድ ነገሮቹ ጥሩ አይደሉም። ዲየጎ ሲሞኒ ተጫዋቾቹን ለማነሳሳት እንዲሁ ደግሞ ደጋፊዎቹ ለማነሳሳት ሙከራ ሲያደርጉ ነበር በጨዋታው ላይ። እሳቸው እንደተናገሩትም በጣም የሆነ ውስጥ የሚነካ የሚያሳዝን አይነት አስተያየት ነው የሰጡት። ቫር የፍጹም ቅጣት ምትን በመልሶ እይታ ሲመለከት አይቼ አላውቅም የሚል አስተያየት ነው እኛ አሰልጣኝ የተናገሩት። በተለይም ከጨዋታው መጠናቀቅ በኋላ በነበራቸው ቆይታ ይህን አስተያየት ሰጥተዋል እና እንደውም እሳቸው ሲናገሩ እሱ 2 ጊዜ ኳሷን ሲነካት ተመልክታችኋል የሚል ጥያቄ ነበር የጠየቋቸው በዛ ቦታ ላይ በስፍራው የነበሩ ጋዜጠኞችን። እስቲ ከእናንተ መካከል ይህንን አይቻለሁ የሚል ሰው እጁን ያውጣ። አያችሁ፣ ማንም ይህን ነገር አላደረገም። ቪኤአር የመለያ ምቶችን በመልሶ እይታ ሲመለከት አይቼ አላውቅም የሚል አስተያየት ሰጥተዋልና ለሳቸው በጣም ጥሩ ዜና ነው ለማለት ይከብዳል። እንግዲህ በተደጋጋሚ ጊዜ እንዲህ ያሉ ነገሮች ሲፈጠሩ እየተመለከት እንገኛለን እና የቀድሞ የሻምፒዮንስ ሊግ አሸናፊና የሪያል ማድሪድ ተጫዋች የነበረው ስቲቭ ማክማናመን አንዳንድ ጊዜ ጥሩ ቡድኖች አያሸንፉም የሚል አስተያየት ሰጥቷል። ሪያል ማድሪድ በምሽቱ ጨዋታ ላይ እድለኛ ነበር የሚል አስተያየትም ጭምር ሰጥቷል። እንግዲህ ምናልባት የትኛው ተጫዋች ነው እንግዲህ በዚህ ጨዋታ ላይ የበለጠ ጣት የሚቀሰርበት ማርኮስ ሊዮሬንቴ ነው ወይስ ደግሞ አሁን እያነሳ ነው የምንገኘው ሁሊያን አልቫሬዝ ነው? ትንሽ በጣም ሊያስቸግር ይችላል። ነገር ግን በጨዋታው ላይ በጣም የተሻለ ብቃት ያሳዩ የነበሩት ሪያል ማድሪዶች እንደውም ከደቂቃ ደቂቃ የመዛል የመድከም የፋቲግ ነገር እንመለከትባቸው ነበር። ከዛም ባሻገር በቡድኑ ውስጥ አለመግባባቶችም ጭምር እየተመለከትን ነበር። የመለያ ምቱ ሲመታ በፌዲ ቫልቬርዴና በተጫዋቾቹ መካከል እንዲሁ ደግሞ በጨዋታው መሀል ላይ ጁድ ቤሊንጋም ከኬሊያን ኤምባፔ ጋር ራሱ ጁድ ቤሊንጋም ከቪኒ ጁኒዮር ጋር ሪያል ማድሪዶች በአይምሮም በአካልም የዛሉበት ጨዋታ እንደነበር ጭምር ተመልክተናል። ግን ደግሞ መጨረሻ ላይ ያው እድለኛ የሆነው ሪያል ማድሪድ ነው። ሁልጊዜም እንደሚባለው ሪያል ማድሪድ ሚስተር ቻምፒዮንስ ሊግ የቻምፒዮንስ ሊጉ አለቃ የሆነ ቡድን ነው። 15 ጊዜ
የአውሮፓ ቻምፒየንስ ሊጉን ማሸነፍ የቻለ ቡድን ሆኗል። ያ መሆኑን ተከትሎ እንግዲህ ሪያል ማድሪዶች ቀጣዩን ዙር ሲቀላቀሉ፣ አትሌቲኮች ግን አሁንም በአሳዛኝ ሁኔታ በጣም በሚያሳዝን መልኩ ከዚህ ውድድር ሊሰናበቱ ችለዋል። ያው አሳዛኝ ምለው ከገለልተኛ ተመልካቾች እይታ አንጻር ነው። ምክንያቱም በተደጋጋሚ ጊዜ ቡድኑ እንግዲህ 2014 ፍጻሜ፣ 2015 ሩብ ፍጻሜ፣ 2016 ፍጻሜ፣ 2017 ግማሽ ፍጻሜ፣ አሁን ደግሞ በ16ቱ ምን ያክል የቡድን ሰፈር ሲያደርግ እንደነበር ላየ፣ ምናልባትም ደግሞ አሰልጣኝ ዲየጎ ሲሞኔና አትሌቲ እድለኞች እንዳልሆኑ በዚህ አጋጣሚ እንድንመለከት ያደርገናል። እና እንግዲህ ጨዋታው በዚህ መንገድ ተጠናቋል። ሪያል ማድሪዶች እንደፎከሩትም ወደ ሙኒክ የሚያደርጉት ጉዞ አሁንም በተሻለ መንገድ እየሄደ ይገኛል። ምናልባት ለአትሌቲኮ ደ ማድሪድ ዘንድሮ ኮፓ ዴል ሬይ እና የስፔን ላሊጋ ውድድሮች ይጠብቋቸዋል። በተለይ ቡድኑ በስፔን ላሊጋ በሳምንቱ መጨረሻ እጅግ በጣም ወሳኝና አንገብጋቢ የሚባለውን የስፔን ላሊጋ የጨዋታ መርሃ ግብራቸውን ከባርሰሎና ጋር የሚያከናውን ይሆናል። በጣም በጉጉት የሚጠበቅ ጨዋታ ነው። ዋንዳ ሜትሮፖሊታኖ ላይ የሚደረገው የ28ኛው ሳምንት ጨዋታ ባርሰሎና 57፣ ሪያል ማድሪድ 57፣ አትሌቲ 56 ነጥቦችን ይዘው እየተፎካከሩ ይገኛሉ። እንግዲህ ባርሰሎና አንድ ቀሪ ጨዋታ አለው። ያን ጨዋታ ካሸነፈ የነጥብ ልዩነቱን ከሪያል ማድሪድ በ3 ከአትሌቲ በ4 ከፍ ማድረግ ይችላል። ግን እሁድ ደግሞ የሚደረገው ጨዋታ ሌላኛው በተለይ ለአትሌቲዎች በጣም ወሳኝ የሚባለው የጨዋታ መርሃ ግብር ነው። በዋንዳ ሜትሮፖሊታኖ የሚከናወነው ጨዋታ ይሄ ነው እንግዲህ ሊኖራቸው የሚችለው መጽናኛ። ከዛ ደግሞ የመልስ ጨዋታቸውን እንደዚሁ በኮፓ ዴል ሬይ ከራሱ ከባርሰሎና ጋር የሚያከናውን ይሆናል። ለስፔን ላሊጋው የዲየጎ ሲሞኔ ስብስብ ግን የትላንትናው ምሽት እድለ ቢስ የነበሩበት የጨዋታ መርሃ ግብር ነው። በ90 ደቂቃ ጨዋታውን መጨረስ ይችሉ ነበር። ያልሆነም ጭማሪ 30 ደቂቃዎች እስከ 120 ደቂቃ በዘለቀው እንቅስቃሴ ያንም ማድረግ ይችሉ ነበር። አልተሳካም። የመለያ ምቶች ላይ ግን ሪያል ማድሪድ የራሱን እድል ቪአር በወሰነው ተጨማሪ እድል ወስኖ ጨዋታውን በማሸነፍ ወደ ቀጣዩ ዙር አልፏል። የሪያል ማድሪድ ተጋጣሚ አርሰናል ሆኗል ማለት ነው። ጨዋታውን እንዴት ተመለከታችሁት? እውነት የትኛው ክለብ ነበር ማለፍ የሚገባው? ሀሳቦቻችሁን እንድታጋሩን እንጋብዛለን።